እዛ ውስጥ እንግዲህ አጋንንት ምናምን ሊኖሩብኝ ይችላሉ ነው ነገሩ። እና ያንን አጋንንት ላየው ይችላል። በመንፈስ ማየት ከጀመርን ለካ በውስጥ እንደ ማየት ነገር ነው። እና እንደዛ ሲሆን ያው የምደብቀው ነገር አይኖረኝም ማለት ነው። ኢንቫይሮንመንቱ ገቨርን የሚያደርገኝ ነበረ። አሁን ግን ኢንቫይሮንመንቱን ገቨርን ላደርግ እችላለሁ። ስለዚህ እግዚአብሔር ምን ይሆናል ማለት ነው? አባት ነገር ይሆናል፣ ግን እንደ ጓደኛም ይሆናል አይነት ነገር። ምስጢር ከተረዳ እንግዲህ አንዱ ቅድም እንዳነሳሁት ኮክሪኤተር ይሆናል ማለት ነው። ከእግዚአብሔር ጋር ኮሚኒኬት ያደርጋል ማለት ነው። እና ማለት ምንድነው ይሄ? በሜካኒካል ነገር ተወስኜ አልኖርም። ለምሳሌ በዚህ ላይ የምሰራ ከሆንኩኝ ሜካኒካል አይነት ነገር ነው። እሱ በሚሰጠኝ ኢንፎርሜሽን ብቻ ነው ተወስኜ የምኖረው ነው። ዳያሜትሩ ያህል ነው፣ ቁመቱ ይሄን ያህል ነው በሚል ነው። ያ ግን ከዛ ከፍ ያለ ይሆንና ይሄንን አፕላይ እንዳደርገው ያደርገኛል ማለት ነው። እና በትክክል ፊዚክሱም የሚነግረን አዎ አንሰርቴኒቲ ስላለ ጎዶሎ ነገር ስላለ ያንን ጎዶሎ በራሴ ሳይኪክ ኃይል ላሟላው ልቀንሰው እችላለሁ ማለት ነው። እና እዚህ ላይ ነው እንግዲህ ነገሩ። እና አንድ ሰው እንግዲህ ትኩረቱ ሳይሄድ የሚያተኩር ከሆነ እንግዲህ ይሄ ሁሉ ይታየዋል ነው። መጀመሪያ እንደ ሙቀት ነገር ይመስላል። ከዛ በኋላ ልክ እንደ ጌም እንደ መጫወት በሞባይል ፎን ላይ እንደዛ ነው የሚሆነው ነው ነገሩ። ራሱ ይወስደናል። አካላችንን ጥለን እንግዲህ እንሄዳለን ማለት ነው። አካላችን ምናልባት በመሃል ወይም እንደ መተኛት ይለዋል ወይ እንደ ማቃጀት ነገርም ይኖረዋል። ማቃሰት ነገር ይኖራል። ግን ሰውየው እንደዚህ ሄዷል ማለት ነው። እና ወደ ኋላ ወደ ቅድሙ ለመመለስ እንግዲህ ይሄ የሚሆነው ሐሳባችን መጥቶ ሳያንሸራሽርብን ነው አንዱ በዚህ ሜካኒካል አካሄድ ማለት ነው፣ ብሬን በሚያደርገው። የቀረው ደግሞ የኢንፍሉዌንስ ጉዳይ ነው። ኢንፍሉዌንስ ደግሞ ኤክስትራ ዲሜንሽናል ናቸው። እዛ ውስጥ እንግዲህ አጋንንት ምናምን ሊኖሩብኝ ይችላሉ ነው ነገሩ። እና ያንን አጋንንት ላየው ይችላለሁ ነው። ደን ማየት ማለት እንግዲህ ጉዱን ማውጣት ስለሆነ ቦታ አይኖረውም፣ ይለቃል ማለት ነው። ይሄ ነው። በዚህ መልክ እንግዲህ ምን ይሆናል? ሶላችንን ሪግሬስ እናደርገዋለን ማለት ነው። ሪስካን እናደርገዋለን ኢን ታይም እና እስከተወለድንበት ጊዜ ድረስ እናስታውስ እንችላለን ነው። ካልሆነ በመሃል ትራማ የሚሏቸው ቁስሎች ሻዶው ነው የሚለው ጉስታቭ ያንግ የሚል ፊሎሶፈር። እነዚህ ነገሮች እንግዲህ ህይወታችንን ዶሚኔት አድርገው ይኖራሉ ነው። ለዚህ ነው እንግዲህ ሁሉ ጥፋት የምንሰራው፣ ጦርነት የሚኖረው፣ ደም የሚፈሰው በዚህ ምክንያት ነው። አሁን ግን እያየን ነው፣ እየተማርን ነው፣ እያወቅን ነው። ሁለተኛው ደግሞ በመንፈስ ማየት ከጀመርን ለካ በውስጥ እንደ ማየት ነገር ነው። እና እንደዛ ሲሆን ያው የምደብቀው ነገር አይኖረኝም ማለት ነው። ስለዚህ እገሌ ወድኝልኛል፣ እገሌ ይጠላል ምናምን የሚል አይኖረውም። በቅንነት ስራዬን እሰራለሁ። ያ ስራ ደግሞ ከዩኒቨርስ የመጣ ትዕዛዝ ነገር ነው። ይሄ ስድስተኛ ሴንስ ኦፍ ፐርሰፕሽን ዴቨሎፕ ሲያደርግ እንግዲህ ሁሉም ሰው እግዚአብሔር ወዳለው እንደ ስጦታው ይሰራል እንደማለት ነገር ነው። ሁሉም ሰው ቅን ይሆናል። ሁሉም ሰው ፍቅር በፍቅር ይሆናል። ክፋት፣ ተንኮል
አይኖርበትም። ኤግዛክትሊ ያቺ ነገር እንግዲህ ተመለሰች። ያቺ ተቦጭቃ ተወስዳ የነበረችው የገሃነም የነበረው ኦኬ ወደ መንግስተ ሰማያት እንግዲህ መተን ገጠም ነው ማለት ነው። ላያችን ላይ የገባው ክፉ መንፈስ እኛ ከነቃንበት ይወጣል ማለት ነው። ይወጣል። ሌላ አጋንንት የሚያስወጣ ሰውም አንፈልግም ማለት አያስፈልግም። እሱ ላይ ነው እኮ እውቀቱ ነው ኃይሉ ያ እንጂ እምነት ይሆናል። መድኃኒት መውሰድ ምናምን ማድረግ እንግዲህ አንድ አይነት ኃይል ደግሞ ከላይ አለ እንደማለት ነገር እምነታዊ ይሆናል። ይሄ ግን ቀጥታ ሎጂኩን የሚያሳይ እውነታውን የሚያሳይ ነገር ነው። ለብዙ ዓመት የተደበቀው ነገር ይሄ ነበር። አዎ የተደበቀው ይሄ ነው። ሰይጣንም በኃይል የሚከራከረው ይሄ ነው፣ ሰውን ይሄንን እንዳያውቅ። ስለዚህ እነዚህ ነገሮችን ለመሰወር ያህል እንግዲህ ያልሰነጠሩ ሰዎች የሚያስቡት አድርገው ነው የሚያየው። ስለዚህ ያ እውቀት ደግሞ ደህና አስተካክዬ አልወርውዬ እየሰራኋት ነው ሶዳት ወርወር አድርግ ቀለብ አድርግ እንዲባል ነገር ቀላል በሆነ መንገዱ እንጂ አዎ ለነጻነት ነው የተፈጠርነው። ሪሊ ግን እምነት እንትን አንዳንድ ነገር እየጨማመርን እንግዲህ መጥፎ ሳይኮሎጂ ይኖረናል ነው። እኔ ካልነቃሁኝ ሊወጣ ይችላል ያ ነገር አሁን እንዳሉት እውቀቱ ከሌለኝ ማለት ነው። እንግዲህ መንቃት ምንድን ነው? የኢየሱስ ክርስቶስን ስም፣ የመላእክት ስም፣ የእግዚአብሔር ስም ኮንፊደንስ የሚሰጠን እንደዚህ ነው። ስለዚህ ስለ መላእክት እንደዚህ ጥሩ አይነት እውቀት መኖር አለበት። ክርስቶስ ራሱ ብሏል እኮ በስሜ አጋንንት ያወጣሉ ይላል። አዎ እንጂ አለ እውነት ነው እኮ ይሄ። አዎ ለማድረግ ይቻላል እና ቴክኖሎጂው አሁን እያገዘን ነው እና ነገሮች እየቀለሉ ነው አካሄዱና እነዚህ ሲአይኤ የሰሩት ምናምን የዚህ ነገር ውጤቶች ናቸው እና አይጎዳም ነው አይጎዳም። ኢን ሴንስ እምነት ቢሆን በእምነት ጸንታችሁ ምን ሆናችሁ ተብሎ ብዙ ነገር የሚያስር ነገር ይኖራል። ይሄ ግን ነፃ ነው። ስለዚህ የሜታፊዚክስ መጨረሻ ተግባራዊነቱ ተጨባጭነቱ ውስጥ ተጨባጭነቱ እንግዲህ ለምሳሌ በውጤቱ ላይ ትንሽ እንጀምር። አንዱ እንግዲህ ክራይስት ኮንሽስነስ እና ወደ አብርሆት ወደ ኢንላይትመንት የሚወስደን ነገር ነው። ሌላው ኮክሪኤተር እንሆናለን። ምን ማለት ነው እንግዲህ ኢንቫይሮንመንቱ ገቨርን የሚያደርገኝ ነበረ። ኦኬ አሁን ግን ኢንቫይሮንመንቱን ገቨርን ላደርግ እችላለሁ የሚል ነገር ነው እና ይሄ እንግዲህ በእነዚህ አንሰርቴኒቲ የጎደል ኢንኮምፕሊትነስ ቲዮረም እንደዚህ በዚህ ቤዝድ የሆኑ ናቸው ማለት ነው። እዚህ ጋፕ ውስጥ እንግዲህ ስልጣን ሊኖረን ይችላል ነው ሂደቱ እና ኮክሪኤት እናደርጋለን ነው። ግን ምድራዊ ሳይሆን ሰማያዊ አይነት ኮክሪኤሽን። ስለዚህ በዚህ ኤነርጂ መጫወት እንደማለት ነገር ነው። አንዱ የነጻነት ምሳሌ የሆነው። ሌላው ስለ ምስጢረ ሥላሴ በጣም በዚህ አንጻር እንግዲህ በጣም ኢምፖርታንት ነገር ነው። ምክንያቱም ብሬን the mind body the soul የሚል ነገር አሁን እየገባን ነገር ነው። ማይንድ ቦዲ ሶል የኛም ባህል እንደዛ ነው። ሶስቱ እንግዲህ ነፍሳችን፣ አስተሳሰባችን፣ ስሜታችን መንፈሳችን በጠቅላላ የሚያደርግ ነገር ነው። ስለዚህ ከእግዚአብሔር ጋር ኮክሪኤት እናደርጋለን ማለት ነው። ግን ዋናው እድሉ ምንድነው? ኮክሪኤት የማድረግ የትራንሰንድ የማድረግ ሂደቱ ነው ዋናው ቁም ነገር ስራው ማለት ነው። ማለት ፓርቲሲፔተሪ ይኮናል።
ፓርቲሲፔት ታደርጋለህ ከእግዚአብሔር ከሚፈጥረው ሂደት ጋር እንደማለት ነገር ነው። ስለዚህ እግዚአብሔር ምን ይሆናል ማለት ነው? አባት ነገር ይሆናል፣ ግን እንደ ጓደኛም ይሆናል አይነት ነገር እና ያ ደግሞ እኛው ራሳችን ውስጥ ያለ ነገር ነው። ይህንን መክፈት ማፍካት ነው የሚያስፈልገን። ኦኬ። በተረፈ የግኝቶች ግኝት ነው እና ኮንፊደንስ አለኝ፣ ሙሉ ኮንፊደንስ ነው ሂደቱ። እንዴት ነው የግኝቶች ግኝት የሚያደርገው? አንዱ እንግዲህ የኔ አነሳስ ምንድነው? እያንዳንዱ ዲፓርትመንት እንግዲህ በዩኒቨርሲቲዎች ብዙ ሪሰርች ይካሄዳሉ፣ ዲስ ዳት ብዙ ግኝቶች አሉ። ግን የነዚህ ግኝቶች ትርጉም እና ጥቅም የሚያጣጥም ሰው የለም ነው። እና እኔ የፈለኩት እንግዲህ ምንድነው ከየዲፓርትመንቱ የተገኙትን ግኝቶች አሰባስቤ የግኝት አይነት ለማግኘት ነገር ነው። እሱ ላይ ነው እንግዲህ የምሰራው። ስለዚህ ምን ይሆናል? ውጤታማ መሆን አለበት ማለት ነው። ከየዲፓርትመንቱ ግኝቶች ካሉ እንግዲህ እሱን አጠቃለው መሄድ ማለት ደግሞ ትክክለኛ ነው እንደማለት ጋራንቲ ይሰጣል እንደማለት ነገር ነው። ካልሆነ ዳውን ቱ እርዝ ተደርጎ በቀላል በሆነ መንገድ ደግሞ ኮሙኒኬት እናደርግበት እንችላለን ነው እና አንድ ሰው ወደዚህ ምድር ሲመጣ ፐርፐዙን ያውቃል፣ ስራውን ያውቃል ማለት ነው እና በቀጥታ ስጦታውን ይጠቀማል ማለት ነው። እኛ ጋር ግን ያለ ችግር ምንድነው? ስጦታችንን አናቅም። እንደዚህ አርቢትራሪ ነገር ነው ሂደቱ። ፊልድ ስንመርጥ ለምሳሌ ስመረቅ ይሄን ያህል የሚያስገኝ ደሞዝ እመርጣለሁ ምናምን አይነት ነገር ነው እንጂ ጥልቀት ያለው የዚህ አይነት አካሄድ አናይም። ግን ደግሞ በትምህርታችን ጎበዝ የሚያደርገን ምንድነው? 5 እና 95% አገናኝተን እንሰራ ነው እና ምን ይባላል ይሄ ተግባሩና ሐሳቡ አንድ የሆነ እንግዲህ ከፍተኛ ትኩረት አለው ማለት ነው። ሐሳቡ 95% ነው። ተግባሩ ሜካኒካል ስራው ነው። ኦኬ። እና ይህንን ሲሰራ ለምሳሌ መጽሐፍ እያነበብኩ ካለውኝ አቴንሽን የሚኖረኝ እንግዲህ ጽሁፉና ሐሳቡን ይዤ መሆን አለበት ማለት ነው። እና ከፍተኛ ትኩረት ይኖረኛል። ከቻልኩም ከደራሲው ጋር ኮሙኒኬት ላደርግ እችላለሁ ነው በዚህ ስቴት። ግን የተለያዩ የሆኑብንና ገና አንድ ፓራግራፍ ሳንጨርስ ሌላ ሐሳብ ይመጣብናል። ያ ሐሳብ ሌላ ሐሳብ ይወልዳል ምናምን። መጽሐፍ አነበብን እንላለን ግን አላነበብንም። እና እንደዚህ ትሬኒንግ ነገር ምናምን ለልጆች ሰጠን ነበርና በዚህ ስኬል ሲያዩት እንግዲህ ትምህርቱ ቀለለኝ እንደዚህ ማለት ጀመሩ። እና ጥቅም ያለው ነው ለማለት ነው። ሌላው አይጎዳም ነገር ነው። ምክንያቱም በጸሎት በትራንሰንደንስ እንግዲህ ነፍስን ስካን ማድረግ አካልን ስካን ማድረግ እንደሚቻል ነገር ነው። ቅድም እንደተነጋገርነው ለምሳሌ አካላችንን ስካን ስናደርግ ኦኬ የሚያመን ነገር ምናምን ካለ የበለጠ ያመናል። አክቹአሊ ግን በሽታው እየዳነ ነው ማለት ነው። ለዚህ ሕክምና ማድረግ እንችላለን። ሕክምና ልናደርግ እንችላለን። ኤኒቲንግ ያለምንም መድኃኒት ሳንገዛ ዶክተር ጋር ሳንሄድ ራስ በራሳችን። ግን አሁን ብዙ
ውጤታማ መስሎ የሚታየው ምንድነው? በፍሪኩዌንሲ ነገር ቤዝድ የሆነ አልጎሪትም ነገር ነው የሚሰሩት እና ያ ቫይብሬሽን ካውንተር ቫይብሬሽን መስራት እንደሚቻል እና በሽታዎች እንደሚያከስሙ እንደዚህ ይናገራሉ እንጂ ዞሮ ዞሮ እንደዛ ነው። ግን ዋናው ይሄ እንግዲህ ሜካኒካል ሳይዱ ነው። ወደ ስፒሪቹዋል ሳይዱ ከሄድን ግን ኢሚዲየትሊ ስልጣን ይኖርሃል ነው እና ቁስልም ቢሆን ሊድን ይችላል። ያን ያህል ስልጣን ይኖራል። መጽሐፍ ቅዱስ የሚለንን ነገር በደንብ ማድረግ እንችላለን። ለምሳሌ ይሄ ተራራ ኤግዛክትሊ